አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ህግና ስርዓት ጣሰው። ብዙዎች በሚሞቱበት በዚህ አደገኛ የዋልድባ በረሃቷ ካንዴም ሶስቴ ወደ ሌላ ገዳም እንድትሄድላቸው ለምነዋት እንጂ ብላለች። እናቶች ከቋርፎ ጋር ምንም ግንኙነት የላቸው። ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ። ይችት የታለች ወልደ ገብርኤል ቻት ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ውጭ መንኩሶ የመጡ መነኮሳት ቀርተ ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? ከአራቱ አፍላጋት ውጭ ተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀም። ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? ቆርጦባቸው ነው እንጂ ይሄ ጥሪ አይደለም፣ ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት ዋልድባ የሴት ገዳም የሚባል ነገር በዋልድባ ህግ የተከለከለ ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። እሺ አባቴ ወደ ዳርሻ ወደ ሴቶች ገዳም ቅድም የሴቶች ገዳም የሚባል የለም እያሉኝ ግድ የለም በሰፊው እንመለስበት ብዬ ሌላው ጉዳይ ይዞ ስለነበረ ነው። እነሆ አሁን ጊዜው ነው። ዋልድባ የሴቶች ገዳም ብዙ እናያለን። እኔ በሚዲያ በቅርቡ ያየሁት ብቻ አይደለም። ከዛ በፊትም ከዋልድባ የመጡ ሴት መነኮሳት እንዲህ በወባ ተነደፉ እንዲተራቡ ለነሱ እርዳታ የሚል በእግርም በፈረስም ሲመጡ ለአቤቱታም አውቃለሁ እኔ በአካል እና እነሱ ምንድናቸው ታዲያ ነው የኔ ጥያቄ። ጥሩ እሱን በተመለከተ አባቴ መልስ ይስጡበትና ቀሪውን ደግሞ ያናጠናከራል። እሺ እንግዲህ ዋልድባ ቅድም ስንነግረው ነበረው ሁሉ ታሪክ ዋልድባ ሴት የሚባል ነገር ከጥንትም ጌታም ሲመሰርተው አሁን እንደነገርኩት በኋላም የመጡት አበዎች እየቀጠለ የመጣ እስከ ሳሙኤል ድረስ ቦታውም በግልጽ የታወቀ በይበልጥ አቡነ ሳሙኤል ከገቡ በኋላ ነው ሴቶችን ሊመጡ የቻሉበት። አሁን በቅርብ ጊዜ ነው። እርግጥ ከአራቱ አፍላጋት ውጭ ተወገዘች ቦታ እንኳን ሴት ቀርቶ ስምረት ያልተገባ ስጋው ደግሞ እዚያ ቦታ ላይ አይቀበልም፣ ህግ አለው። ጳጳሳትም ቢሆኑ ስምረት ከቦታው ላይ 40 ቀን ካልተቀበሉ ውጭ መንኩሶ የመጡ መነኮሳት ቀርተ ጳጳሳትም ቢሆን ገብተው መቀደስና ስጋውን መቀደስ አይችሉም። ስርዓት አለ። ስርዓተ አበው የጻፈው ስምረት 40 ቀን ተቀብሎ ግን ማንም መነኩሴ መቀደስም መቁረብም ይችላል ወንድ። ይሄ እንዲሆነ ትልቅ ታሪክ አለው። ስለ ሴቶች ታሪክ ትልቅ ታሪክ አለው። አንዲት የበቁ ትልቅ ወለተ ጴጥሮስ የሚባሉ በአንበሳ የሚሄዱ የበቁ ሴት ነበሩ ይባላል። ከብጻታቸው የተነሳ ስጋው ደግሞ ለመቀበል ወደ ገዳሙ ገቡ ይላል።
ገብተው አባቶችን ስጋው ደግሞ አቀብሉ ያለ እችማ የበቃች አይደለች በአንበሳ ነው የምትሄድ ማቀበል አለብን ብለው ቅዳሴ ገብተው ሊያቀብሏት ሲሉ መልአኩ መጥቶ ሲያነቡት የነበረውን ሃይማኖታዊ ወሩሮ ተከዜ ቤተ ክርስቲያኑንም ካህናቶችን ድጋርጎ ሰውረው እንደጣላቸው አይታወቅም ይላል። ከሥርዓተ አበው ላይ ያገኘነው ጽሑፍ ማለት ነው። እሷንም አንዲት ጸጉሯን ይዞ መልአኩ ወስዶ ወሮ ጎጃም ጣላት ይባላል። እንዲህ ያለ ታሪክ አለው ከፊተኞቹ አበው ላይ እንኳን ካሁኑ ማለት ነው። ጊዜ እየተስፋፋ ሲሄድ በአባቶች ስር ከቦታ ውጭ አፈራችን እንድናገኝ አፈር አይከለከልም። ከሞቱ በኋላ ተሻግረው ይቀበራሉ። እንዲሁ አፈሯን ብናገኝ አስጠጉን በሚል መሰረት በአባቶች ስሩ እንኖራለን በማለት ከሶስቱም ገዳሞች ሴቶች አሉ። ዳልሻ ሌት ያሉበት ከቅርብ ቀን ወዲህ ማተም አስቀርጸው ራሳችን ችለን መኖር አለብን ብለው ከዚያው ራሳቸው አበምኔት አስፈቅደው ራሳቸውን ችለው ከውጭ ይኖራሉ። ምናውቀው ይሄ ነው። ቅድም እንደነገርኩት እንኳን ለፊተኙ አበምኔቱ ከፈቀዱ ታዲያ ትክክል ነው ማለት ነው። ተፈቅዶላቸዋል ማለት ነው። ከውጭ ራሳቸውን ችለው እንዲኖሩ ራሳቸው የነሱ አበምኔት ፈቅዶላቸው ከውጭ ይኖራሉ ራሳቸውን ችለው። ይሄን እናውቃለን። ከውጭ ማለት ከዋልድባ ውጭ የሚበላበት ቦታ እንጂ ከማድዋ እንኳን ገዳም መስርቶ መቀመጥ እንደነገርኩ እንኳን አሁንም ተጣልተው በዚህ የተነሳ እንኳን ሄደን ያስታረቅንበት ስምረት ማነው ይሄ የአበው መጽሐፍ ወስደን ነው እንሰራለን። ቤተክርስቲያንም ከራሳችን ከቻልን ስልየት እንሰራለን የሚል ተጣልተው ሁለቱ እናቶችና አባቶች እስከ ቤተ መንግስት ቤተ ክህነት እንዲያውም ተወስኖላቸው ራሳቸውን ችለው ከኖሩ መስራት ይችላሉ እስከመባል ደርሰው አይቻልም ዋልድባ ሕግ አይወስንም ይታይ መጽሐፍ ተብሎ ራሳችን መጽሐፉን ወስደን ቅድም እንዳልኩ እንኳን የሰው እሴት የከብት እሴት አይሻገር የሚለው መጽሐፍ ወስደን አስታርቀናቸው መጣ አይቻልም። ከውጭ መኖር ትችላላችሁ እንጂ ከገዳም ውስጥ መትችላት ስሎ ብለን የመለስናቸው ጊዜ ነው አለ። አሁን ግን የተለቀቀው ሁላችንም አስቆርፎናል። ለምን የቦታውን ሕግና ስርዓት ጣሰው። ዋልድባ የእናቶች የሴቶች ገዳም ተብሎ ሲጠራ እንኳን ገዳም መስርቶ መቀመጥ ቀርቶ ተሻግሮ ስጋው ደግሞ እንኳን ቤተክርስቲያን እንኳን አይሰሙ እንዴት ይሄ ተባለ የሚል አሁንም ትክክለኛ ሶስታችንም ሴቶች አሉ። ለምን ነው እርሻ ቦታ ላይ ከዚያው አፈራቸው እየጠበቁ በእኛ ቁጥጥር ሆኖ በሰቋርም አሉ በአብረንታንትም በአራት ቦታ አሉ የእርሻ ቦታዎች ላይ አሉ። ከውስጥ ግን በፍጹም የለም። የሴት ገዳም የሚባል ነገርም ስምን የለም መኖርም አይችሉም። አሁንም እነዚህ ራሳቸውን ችለው መኖራቸው ግልጽ ነው። እነሱ ጋር ተስማምተው ማይተማቸውን አስቀርጠው መኖራቸው ይታወቃል። ከገዳሙ ውስጥ ግን ገዳማዊ ነን እኛ የዋልድባ ገዳም ተብሎ መነገር ግን ለሁላችንም አስቆርፎናል። ለምን ቦታውን ሕግና ስርዓት እንዴት የሴቱ ገዳም ዋልድባ ተብሎ ይጠራል? ይሄ የሌለ ሕግ ነው። አሁንም እንዲህ መለስ ይህ ጉዳይ ቢሆንልን ህዝቡም እንዲያውቅልን ይገባዋል። ዋልድባ የሴት ገዳም የሚባል የለም በፍጹም። ይሄ ነው። ዳልሻ አበምኔቱ ብቻቸውን መፍቀድ አይችሉም። አሻግረው አይችሉም። ህጉ ስርዓቱ ይከለክላቸዋል። እንዲያውም እንደምንሰማው ተቃውሞ ነበር ይባላል። ይሄን ሲያስተላልፉ ቆርጦባቸው ነው እንጂ ይሄ ጥሪ አይደለም ሴቶች ገዳም ተብሎ መጠራት የለበትም ብለው እንዲያውም ተቃውሞ ነበር ይባላል። አሁን አንዳንድ ወሬ መልእክት ስንሰማ ግን ቆርጦባቸው አስቀረው። ከተቀረጸ በኋላ ቆርጦ አስቀረባቸው ይተዋል። እንዲቀር በእርግጥ እርስዎ እንዳሉት አሁን እያሉኝ ያለው የዳልሻ አበምኔቱ ፈቅዶላቸው ከገዳሙ ውጪ አስቀርጸው እየኖሩ ከሆነ ለኢንተርቪውም የዋልድባ የሴቶች ገዳም ተብሎ ፕሮግራም ለመስራት ማንን ነው ታዲያ የጠየቀው? በየት በኩል ነው እውቅና የተሰጠው ብዬ ልጠይቀውት ነበር። እሺ እሱ እንግዲህ አበምኔት አላቸው ራሳቸውን ችለው ተቀምጠዋል። እሷ ነው የወሰደችው ሰውየውን። እሷ ራሷ እመምኔቷ ማለት ነው። እመምኔቷ ወስዳ እንዲበልል ብላ ያስቀረጸችው
እንጂ አበምኔቱ ፈቅደውላቸው ያልኩ ብቻቸው እንዲኖሩ ነው። ድሮ ብቻቸው ይሄ ፕሮግራም እንዲቀረጽ አበምኔቱ ፈቅደዋል? እኔ እሱን አላውቅም። እሺ ቀጥሉልኝ። እሷ ግን ወሰደች ነው። እሷ ወስዳ ግን እንትን ያስቀረች እሷ ናት። አበምኔቱ ማን ይባላሉ? አስካል እማሆይ አስካል። እማሆይ አስካል ይተዋወቃሉ? ያውቋቸዋል እርስዎ? አረ እንኳን መልካቸው ነው እንጂ ብዙ። እሺ ቀጥሉልኝ ታሪኩን። እሷ ናት የወሰደችው። ያው ለችግራቸው የውሃ ችግር እንዳለባቸው ሁሉም ያውቃል። ለያኖቹ ያስቀርፋሉ ብላ ወስዳ ግን ታሪክ አፋለሰች ነው እንጂ እኛ በሌላ ተቃውሞ የለንም። ታሪክ ግን ዋልድባ የሴቶች ገዳም ብሎ መጥራትና ለዓለም ማስተዋወቅ የገዳሙን ስርዓትና ሕግ አፋልሳለች ነው ተቋማችን። እመምኔቷስ የመነኮሱት እዛው ዋልድባ ከሆነ ውጭ ሆነ። እሺ ምንኩስናው እመምኔት ሁኚ ብሎ ዋልድባ ገዳሙ ካመነኮሰና እመምኔት ከሾመ በኋላ ገዳሙን ማስተዋወቅ ገዳሙን ማልማት እንዴት ክልክል ይሆናል ብዬ እኮ ነው አባቴ። እንግዲህ እሱ የዋልድባ የራሳቸው ስርዓትና ሕግ ነው። ብቻ አይኑሩ ይሄ የራሳቸው ነው፣ ከኛን አይወክለንም። ያመንኩሷትን እመምኔትም ያድርጓት ምን ይሆን የነሱ ጥያቄን የነሱ መልስ ነው። እኛ ግን ተቃውሟችንም ወይም ደግሞ አሲድም ይሰዳል ጥያቄያችን ዋልድባ የሴት ገዳም የሚባል የለም ነው። ይሄ ተብሎ መቀረጽ የለበትም ነው። አፈር ለመጠበቅ ግን ከደንበሩ ላይ መኖር ይችላሉ። እኛም አሉ ወደ 500-600 የሚሆኑ እናቶች አሉ በውጭ ግን በአበምኔት በእኛ አበምኔት ቁጥጥር ነው የሚኖሩት። እነዚህ ግን ራሳቸው ያደረጉት ነው። እንዴት እንደሆነ አበምኔት እንዳደረጉ እንዴት እንደሆነ እነሱ ይጠያየቁ። ስለ ዋልድባን ወክሎ ግን የዋልድባ የሴቶች ገዳም ብሎ ማስተላለፍ የቦታውን ሕግና ስርዓት ማፍረስ ነው። እመለሳለሁ አባቴ። ቪዲዮን አይተውታል? እሺ ሐሳቦቱን ይስጡኝ። ዋልድባ የሴቶች ገዳም የሚል ሰፋ ያለ በኮሜዲያን እሸቱ መለሰ የቀረበ ነው። ዶንኪ ቲዩብ ላይ ያለ ነው። እኛ ያ ቪዲዮ መሰራት የእናንተን ሐሳብ ለመስማት ሌሎች ቪዲዮ ፕሮግራሞችን ስንሰራ ገዳሙንም በዚህ መንገድ እንጠብቀው፣ ምእመናኑ ይሄንም ይወቀው የሚል ሐሳብ ስላነሳችሁ እንጂ እኛም ሚዲያ ላይ ያለ ነው። ዶንኪ ቲዩብም ራሱ ሚዲያ ነው። ሚዲያ ለሚዲያ ለመመላለስ አይደለም። ተስፋለኝ እሸቱም ይሄን ይረዳል ያውቃል። ነገር ግን ገዳም የተመለከተ ስለሆነ ፕሮግራም የተሰራው የገዳሙን ሕግና ስርዓት ለማውራት ያክል እንጂ እሸቱ ስለሰራው ቪዲዮ ለማውራት ያክል እንዳልሆነ በዚሁ አጋጣሚ ልብ አይደንግጥሼ አንተም ስማኝ ለማለት ነው። ግን ቪዲዮውና መልእክቱ ምን ነበር የእርሱ ሐሳብ በዛ ዙሪያ? አባቴ እንዳሉት ነው። በሶስቱም ገዳማቶች እናቶች አሉ፣ በሞፈር ቤት በእርሻ ቦታ ማለት ነው። ግን አሁን ይሄ እነሱ ዋልድባ የደናግል ገዳም ተብሎ የተሰየመው ስያሜ ከሶስቱም ገዳም ስርዓት ውጭ ነው። ገዳሙን ያፋልሳል፣ ስርዓቱንም ያፋልሳል ያሉት አባቴ ከኛም ያሉ አሁን እናቶች በሞፈር ቤት ያሉ እነሱም የሴቶች ገዳም ብለው እንትን ሊሉ ነው። በሰቋር ያሉትም የሴቶች ገዳም ብለው ሊመንትን ሊሉ ነው። ይሄ ገዳሙን ሁሉንም ገዳም ያፋልሳል። እንደገና ቋርፍን በተመለከተ እናቶች ከቋርፉ ጋር ምንም ግንኙነት የላቸውም። አርማደጋ የሚባለው በረሃ ዋናው አርማደጋ ማለት ዋልድባ ዙሪያው ነው። አርማደጋ ውስጥ የሚኖሩ ወንዶች ናቸው እንጂ የቦታው ማቀማመጥ ራሱ ለሴቶች የተመቸ አይደለም። ሽፍታ ያለበት ነው፣ በረኛ ያለበት ነው፣ እረኛ ያለበት ነው። ከዚያ አንጻር ከጥንቱ የእናቶች ገዳም ዋልድባ ውስጥ የለም። ግን በአባቶች ስር ነው። ዳልሻ የእናቶችና የአባቶች ገዳም እንኳን ቢሉት የተመቸ ነበር። ለብቻው ግን ደብረ ደናግል ዳልሻ የእናቶች ገዳም ብሎ መሰየሙ ለሌሎችም ገዳማቶች ላሉ መናንያን እንቅፋት ይሆናል፣ መሰናክል ይሆናል፣ የገዳሙንም ስርዓት ያፋልሳል በሚል ነው። ቋርፍ የለም ሲሉኝ ነበረ። ምን እስኪ ተወሰነ ያብራሩልኝ። ቋርፍን በተመለከተ እናቶች ቋርፍ አይበሉም። እዚያው ቦታቸው ሆነው ሱባኤያቸውን እስከሚፈጽሙ ድረስ ካሉበት ከእህል ቤቱ ነው ሲመነኩሱ ይመነኩሳሉ አይደል? ከመነኮሱ በኋላ ለዚያች ለሱባኤ የምትሆን ቋርፍ ተለክታ ተሰፍራ ትሰጣቸዋለች። እዚያው ባሉበት ቦታ ሆነው ሱባኤያቸውን ይጨርሳሉ። በሚሞቱ ጊዜ ገብተው ገዳም ውስጥ ይቀበራሉ እንጂ
ከገዳሙ ቅጽር ውስጥ እንኳን ከቤተ ክርስቲያኑ ቅጽር ውስጥ እንኳን አይገቡም ለማለት ነው። ግን በቪዲዮ እንዳየነው እንዲያውም አያልፍም ምንና ምን አያልፍም ነው ተብሎ ግን እነሱ ገዳም ውስጥ ነው ያለው የተቀረጸው። ታሪክን መሻማት እኮ ነው። የታሪክን መሻማት ነው እንጂ አሁን እዚያም ውስጥ ነቢረ ገዳም የሆኑ እናቶች እኮ ይሄን ነገር አይፈቅዱላቸውም። አሁን ይሄ ልጅ እግሮችን መናኞች ናቸው እንደዚህ እንታዋቅ እንታይ ማለት ነው እንጂ ትልልቆች እናቶች አረጋውያን ቢጠየቁ አሁን እዚያ ውስጥ ፈቃደኞችም አይሆንም። አባቶችም የሚሰጡትም እናቶች ትልልቆች ናቸው ያየኋቸው አይደሉም። አይተናቸዋል። ትልልቆችንም ስለምናውቃቸው ነው እኛ ልጅ እግሮች ናቸው። አባቶችም በመምኔቷ ትልቅ አይደሉ ልጅ ናቸው። እሺ እንዴት መምኔት ሆኑ ታዲያ ብዬ ነው እነዛ እያሉ እውቀትም ከመናገር ቅልጥፍና ከዚያ አንጻር ነውና እንዳጠቃላይ ግን እናቶች ዋልድባ ውስጥ አርማደጋ ውስጥ ከመኖር ፈቃድ የላቸውም። ከውጭ ሆኖ ግን መኖር ይችላሉ። ይሄ አሁን ስያሜውን ከሰጡ በኋላ እንደገና አሁንም ውስጥ እንኖራለን የማለትም ነገር ሊያመጡ ነው እነዚህ ልጆችና ከዚህ አንጻር ስህተት ነው ለማለት ነው። እሺ አባ እኔም ተጨማሪ መጨመር የምፈልገው ነገር ቅድም አባቴም ጠቅሰውታል። ለበቃችው ጻድቅ ለእናታችን ወለተ ጴጥሮስ እንኳ አባቶቻችን እንግዲህ በአንበሳ ስትሄድ አይተው ጻድቅ ናት ከእግዚአብሔር ጋር የምትገናኝ እንዴት እንከለክላታለን ብለው ስርዓተ ቅዳሴ ፈጽመው እንግዲህ ሊያቆርቧት ሲሉ መልአኩ አንድ የፀጉሯን ዘለላ ይዞ አሁን ገዳማቸው አለበት ጎጃም ላይ ወረወራቸው ይላል እና በስዕል ቤት የሚባል አለ ጸሎተ ማዕድ ላይ እሱም በስዕል ተቀምጦ ነው ያለው። እሱም ብቻ ሳይሆን ጥንት ገዳሙ ከተመሰረተበት ጀምሮ ለአራት ጊዜ ያክል ከሸዋ እየተነሱ አባቶች ገዳሙን ሲጠፋ እያቋቋሙ እዚህ ድረስ አድርሰውታልና አራት ጊዜም ከሸዋ ድረስ ተነስቶ በሚመጡበት ሰዓት እናቶች አልነበሩም። የመጀመሪያዎቹ መናንያን ህፃናትም እናቶችም አባቶችም ነበሩ። እንግዲህ ሁለት አፍ አድርጎ መሬቱን ሰንጥቆ ሲሰወራቸው ሴቶቹን በግራ ወንዶቹን በቀኝ አድርጎ ከምድር በታች ሰውሯቸዋል። ከዛ በላይ ግን ለሚተኩት መነኮሳትና መናንያን ግን እስከ አቡነ ሳሙኤል ብሎም እስካሁን እስካለንበት ድረስ የእናቶች ገዳም የሚባል በዋልድባ ስም የለም። እናቶችም በውስጥ እንዲኖሩ አልተፈቀደላቸውም ነው። እሱ የገዳሙ የራሱ ስርዓተ ገዳም ስለሆነ ነው። ከዛ አንጻር የእናቶች ገዳም የሚለው ስያሜ እንዴት መጣ? እናቶችስ በምን አይነት መልኩ ነው የሚኖሩት ከተባለ የዳልሻ ዋልድባ የእናቶች ገዳም ማህበረ ደናግል ገዳም አይነት ነገር ነው ስያሜው። ግን ዳልሻ ዋልድባ ዳልሻ በዋልድባ ውስጥ የዋልድባን ክልል ሳይለቅ ስለተመሰረተ ዋልድባ የሚል ስያሜን አግኝቷል። ዋልድባ ተብለው ከሚጠሩት ገዳማት መካከል አንዱ ነው። በእነሱ ስር ሆነው በሞፈር ቤት ከገዳሙ ክልል ውጭ ባሉት ሞፈር ቤቶች ግን በእነሱ ስር ሆነው ስለተቋቋሙ ዋልድባ የሚለውን ስያሜ ያገኙት በዳልሻ አባቶች ስር ስለሆኑ ነው። በአጠቃላይ በዳልሻ ዋልድባ ስር ባይሆኑ ኖሮ የሚፈቅድም አካል የለም። ዋልድባ የሚለውን ስያሜ መጠቀም የሚችሉ አይመስለኝም፣ እነሱም አያደርጉትም። እና በአጠቃላይ ዋልድባ የእናቶች ገዳም የዳልሻ ዋልድባ የእናቶች ገዳም የሚለውን ስያሜ ያገኙት በዋልድባ ዳልሻ አባቶች ስር በመመስረታቸው ነው ገና ከመሰረቱ። ነገር ግን ሲመሰረቱ እንደኛ በሞፈር ቤትም ቢሆን አሁን የኛ 7 ቦታዎች አሉ፣ 7 ሞፈር ቤቶች አሉ። በወልቃይት እንደተባለው 5 ቦታዎች አሉ። በጸለምት በኩል ደግሞ 3 አሉ። በእነዚህ በ7 ቦታዎች ሞፈር ቤቶች በእህል ቤቶች ከገዳሙ ክልል ውጭ ባሉ ሞፈር ቤቶች እናቶችም አባቶችም በአንድ ላይ ይኖራሉ። እናቶች እንደተባለው ከስርዓተ ምንኩስና ጀምሮ ምንኩስና ሲቀበሉ ምንኩስና ስርዓተ ምንኩስና ይፈጸምላቸዋል፣ ቋርፍ ይሰጣቸዋል። ሱባያቸውን በቋርፍ እንዲጨርሱ ቋርፍ ከተሰጣቸው በኋላ ግን ውጭ ወጣው በውጭ በሞፈር ቤታቸው ምንኩስና ይፈጸምላቸውና ወደ ሞፈር ቤታቸው ተመልሰው ሱባያቸውን ያቺን 40 ቀኗን በቋርፍ ይፈጽማሉ። ሲጨርሱ ያው ስጋው ደግሞ ባሉበት ይቀበላሉ። ስርዓቱ እንኳን ይሄ ነው። እዛው ውስጥ እንኳን ገብተው ሱባያዋን እንኳን መጨረስ አይችሉ እና ምንድነው ከዚህ ዶንኪ ቲዩብ ላይ ከተላለፈው መልእክት አንጻር እናቶች ተሻግረው ሱባኤ ይዘው እንደሚወጡበት ለብዙ ዘመን እናቶች ተጋለው ያረፉበት ቦታ እንደሆነ የተናገሩበት ሁኔታ አለ። መምኔቷ ይሄ እጅግ በጣም የራቀ ከሆነም ደግሞ ከእግዚአብሔር ፈቃድ ውጭ እና ከገዳሙ ስርዓት ውጭ የሆነ ነው። በአጠቃላይ አሉ እስከ ቅርብ ጊዜም ድረስ ከማህበሩ ፈቃድ ውጭ ነው።
ለ20 ዓመት ለ30 ዓመት ከማህበሩ ተለይተው የሚኖሩ እናቶች ነበሩ። መጨረሻቸው ግን ቦታቸውን ለቀው አሁን በሌሎች ገዳማት ነው የሚገኙት። ራሱ ከ20 ዓመት በላይ ተቀምጠው ቦታውን ለቀው በፈተና ምክንያት ማለት በራሳቸው ፈተና ምክንያት ፈቃድ እግዚአብሔር ስላልሆነ በሌሎች ገዳማት እንትን ያሉ 2-3 እናቶች አሉ። እና ስለዚህ የዳልሻ ዋልድባ የእናቶች ገዳም የሚለውን ስያሜ ያገኘው በዳልሻ አባቶች ስር ስለሆኑ ነው እንጂ በዳልሻ አባቶች ስር ባይሆኑ ኖሮ ዋልድባ የሚለውን ስያሜ አያገኙም ነበር ነው። እዚሁ ላይ የዳልሻ አባቶች እያለን የአብረታንት አባቶች ለዚህ ጉዳይ ምን ነው ተቆረቆሩ የሚል ቅሬታ ቢመጣ መልሳችሁ ምንድን ነው? አዎ ጥሩ። እንግዲህ ዋልድባ መሰረቱ አብረንታንት ነው። ዳልሻ ዋልድባም ከአብረንታንት ማህበር ተነጥሎ የተቋቋመ በ1505 የተቋቋመ ገዳም ነው። ሰቋር ገዳም ሰቋር ዋልድባ ገዳም እንደው ገና በ1658 ዓመተ ምህረት ከዋልድባ አብረንታንት ተነጥሎ ራሱን የቻለ ገዳም ነው። እናት ገዳሙ አብረንታንት ነው። ስለዚህ የቦታውን ህልውና የሚነካ ከሆነ የገዳሙን ታሪክ የሚነካ ከሆነ አሁንም ደግሞ እንትን አቅጣጫ መስጠት እንደገናም ደግሞ መልእክት ማስተላለፍ ይሄ የተሳሳተ ነው ብሎ ማረምም የአባቶች ድርሻ ነው ብዬ ነው የማምነው። ለዛም ነው በእናቶችና በአባቶች መካከል ቅሬታ ነበር። በዳልሻ ራሱ እንግዲህ ብቻቸውን የሚኖርበት ሁኔታ ነው ያለው በሞፈር ቤት ይሁን እንጂ በአባቶች ስር ሆነው እናቶች ግን ለብቻ ነው የሚኖሩት ለብቻቸው። በዛ ምክንያት ከጊዜ በኋላ ምን የሚል ጥያቄ አቀረቡ? ተሻግረን ቤተክርስቲያን እንሰራለን የሚል ሐሳብ አመጡ። በዚህም ላይ ብዙ ጭቅጭቅ ነበረ። ሲኖዶስም ቀርበው ጉዳያቸውን አቅርበው እንዲሰሩ የተፈቀደበት ሁኔታም ነበረ። በዚህ ምክንያት አባቶች ከነሱ አቅም በላይ ሲሆኑ ወደኛ ነው የመጡት። የገዳሙ ስርዓት ተጣሰ። እናቶችም ደግሞ ከገዳሙ ክልል ውጭ ለራሳችን የሆነ ጸሎት ቤትም ቤተክርስቲያን እንሰራለን የሚል ሐሳብ አምጥተዋልና አባቶቻችን የእናንተ እገዛ ያስፈልገናል ብለው ጥያቄ ያቀረቡ። ስርዓተ ገዳም ወጥቶ ስርዓተ አበው ወጥቶ የሀገር ሽማግሌ ባለበት ይሄ ነገር እንደ አዲስ እንዲስተካከልና እንዲታረም ተደርጎ በአባቶች ስር ሆነው ራሳቸውን ችለው ለአስተዳደር እንዲመች ማህተም ምንም ፈቅደውላቸዋል። ያ ነው መሰረቱ። ያ ነው ማህተም ከፈቀዳችሁልን ራሳችን እንችላለን፣ አስተዳደራችን በራሳችን ይሆናል የሚል ቅሬታ ነው። ከዛም አለፈና በቋርፍ ቤትም የስዕል ቤት እንሰራለን የሚል ሐሳብ መጥቶ ስለነበር ያ እኛንም ስለሚመለከት የገዳሙንም ታሪክ ጠብቆ ለትውልድ ማሻገር የሁላችንም ድርሻ ከመሆኑ በላይ የዋልድባ አብረንታንት አባቶች የቦታው መሰረት የተጣለበት ቦታ እንደመሆኑ የታሪኩን ጠብቆ የማቆየት ለቀጣዩም ትውልድ ያልተበረዘ ታሪክ ለማሻገር ግዴታም ስላለብን ስርዓተ ገዳም ወስደን አስማምተን ባሉበት በሞፈር ቤቱ በአባቶች ስር ሆነው ባሉበት በሞፈር ቤቱ አስተዳደሩ ግን በራሳቸው ማህተማቸውም እንደያዙ በራሳቸው ሆነው እንዲኖሩ አስማምተን ያስታረቅንበት ሁኔታ ነው ያለው እና ይሄ ነገር ለዛሬ ምላሽ ባይሰጥበት ለነገ ትውልድ ደግሞ በወቅቱ መልስ ባለመሰጣቱ አይ በዋልድባ የእናቶች ገዳም አለ የሚል ሐሳብ በትውልዱ እንዳይቀረጽና ስርዓተ ገዳሙ እንዳይፋለስ በሚል ይሄን ሐሳብ የሰጠ ነው እና ምንድነው የታሪክ ሽሚያዎች አሉ። በገዳማት ህብረትም ጠቅላይ ቤተ ክህነት ባዘጋጀው እንትን ላይ የታሪክ መሻማት አሉ። አሁን አንዱ ገዳም ጎልቶ እንዲወጣ ማድረግ ይሄ ሐሳብ ከመመጣ ቢባል ገዳሙ ላይ በእርግጥ እናቶች ገዳም የራሳቸው የሆነ አስተዳደር አላቸው። በአባቶች ስር ሆነው ብዙ መሰረታዊ ችግር ይኖርበታል። ገዳሙ ጥሩ መረዳት አለበት። የሚረዳውም በህዝበ ክርስቲያን ነው። ምእመኑን በማስተባበር የገዳሙን ችግር በመቅረፍ እናቶች ህይወታቸው እንዲቀልላቸው ማድረግ የምእመኑን ድርሻ ነው። እነሱም ደግሞ የማስተባበር መብትም አላቸው። ያ ሲሆን ግን እሱም ብቻ አይደለም፣ የተላለፈበት መንገድም ትክክል አይደለም። እኛው ለዶንኪቲውም ለእናንተም ጭምር ማስተላለፍ የምንፈልገው ይሄ ትልቅ የቤተ ክርስቲያን ትልቅ ድርሻ አለባችሁ ብዬ ነው የማምነው እኔ በራሴ። ምክንያቱም መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ምናልባት በህዝብ ዘንድ ተቀባይነት እንድናገኝ ተብሎ አንዳንድ ነገሮች ይሰራሉ። በእርግጥ ስርዓተ ገዳሙ ስርዓተ ቤተክርስቲያን ጠብቆ ቢተላለፍ ህዝቡም አሁን ተመልካች ያን ያህል የሚያገኝበት ሁኔታ አይደለም ያለው። ምእመኑ በጣም ወደ ዓለማዊነት የተሳበበት ሁኔታ ነው ያለው። የሆነ ጣል የሚደረግልን ነገር ሲኖር
ምንድነው ደግሞ ይሄ ነገር ብሎ የሚሳብበት ሁኔታ እሱን ለመፍጠር ይመስለኛል። እናንተ ኦዲየንስ ነው የምትሉት፣ እሱን ህዝቡን ለመያዝ የፈጠረው እንትን ይመስለኛል እንጂ ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታንም የሚያስገመግም አይነት ነው እኔ የታዘብኩትና ትንሽ ገዳማዊ ህይወትን የሚወክል አይደለም ብዬ ነው የማስበው። ስለዚህ አንድ ፖድካስት የሚሆን ወይም ደግሞ አንድ የሚዲያ ሰው ገዳማት በሚዲያው በኩል ለህዝብ ጥሪ የድጋፍ ጥሪ እንዲያደርግለት ጥያቄ ሲያቀርብ የገዳሙን መሰረታዊ ታሪክ ስርዓተ ገዳሙን የተላበሰ ለህዝብም በሚመጥን መልኩ ፕሮግራም ሰርቶ ለማቅረብ እጅግ በጣም እግዚአብሔርን በመፍራት ስርዓተ ገዳሙ በማይነካ መልኩ ጥናት ተደርጎ መቅረብ መቻል አለበት ብዬ ነው የማስበው። ያ ምን ያክል ተሰርቶበታል የሚለው አላውቅም። በጣም ድራማ ነው ያየነውና አንዲት ከእናቷ የተለየች ህፃን መናኝን የተመለከተ ነው ቤዝ ያደረገው። ካራክተር ትኑር እኔ እውነት ለመናገር በኋላ በእንትኑ ላይ ነው ያየኋት ይመስለኛል። እዛው ያለች ነው እናት ያሉበት ገዳም ማናት ልጅ ያለችበት ገዳም ሰው በህይወት የማይመለስበት የሚባል ነው። ስለዚህ ልጄን አምጣልኝ እናትሽ አምጣልኝ ብለውኝ ነው ባኮ ነው ሐሳቡ። የተሰራበት መንገድ እንደዛ ነው። በእሷ ደግሞ አይ እኔ ብቻዬን እናትና ልጅ አንድ ቦታ ሆኖ መመነን አይችልም፣ የእናት አንጀቱ ይኖራል፣ ከመነንኩበት ከወጣሁለት ዓላማ ያርቀኛል ነው የመናኟ ምላሽ የነበረው። ይሄን ድራማ የሆነ ሐሳብ ጨምሮ የምነና ህይወት ከእናትም መለየት ለክርስቶስ መኖር እንደሆነ በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። በበጎ በኩል ጥበብን ጨምሮ ማሳየት ካልሆነ በስተቀር ድራማ እንዴት ያስመስለዋል? መልካም ነው፣ ጥሩ ነው። አሁን ፊልም በእርግጥ የቅዱሳን አባቶቻችን ታሪክ ከክርስቶስ ስቅለትም ጀምሮ ፊልም ተሰርቶለታል። ግን ተዋናዮቹ እነሱ ነበሩ ወይ ነው ዋናው ነገር። አንድ መናኝ ከዓለም ሲለይ እናቱንም አባቱንም ሀገሩንም ጥሎ ነው የሚወጣው። ገዳም ከገባ በኋላ ራሱም የራሱ አይደለም፣ የማህበሩ ነው። ስለዚህ ይህን አይነት ካራክተር ይዛ ለመጫወት የሚያበቃ እንትን አላት ካራክተር እናት ብዬ ስለማምን ነው። ካራክተር ትሆን ልጅቷ እውነት ለመናገር ካራክተር ትሆን ምን ልጅቷ ነው የተባለው። በኋላም አይተናል። ግን የአንድ የምናኔ ህይወትን የውሳኔ ጥግ የጨካኝነት ጥግ ሀብት ንብረት ቤተሰብ እናት አባትን ትቶ የመሄድን ጥግ ለማሳየት ታስቦ የተሰራ መስሎ ስለተሰማኝ ነው የኔ። ስለዚህ እንደሱ ከሆነ አስተማሪ የሆነ ዶክሜንታሪ ፊልም ነው ቢባል ጥሩ አይደለም? ሐሳቡ ለማንጸባረቅ የተፈለገው ለዳልሻ እናቶች ገዳም ለዳልሻ ዋልድባ የእናቶች ገዳም መሰረታዊ ችግራቸውን አጉልቶ በማውጣት ድጋፍ እንዲያደርጉ ህዝቡ መቀስቀስ ነው። ሌላ ምንም እናቀው ነገር የለም። ይሄ ስክሪፕት ከማን እንደተጻፈ አላውቅም እኔ በራሴ ማለት ስክሪፕት ነው የምለው። ምክንያቱም ፈጣሪው አካል ማን ነው? እናቷ ናት ወይስ ከልጅቷ የመጣ ነው? ይሄ ስራ ሲሰራ የገዳሙ ፈቃድ ተጠይቆ ወይም ደግሞ ይሄ ነገር ለምእመኑ አስተማሪ ነው ተብሎ የወጣ ነው? በዛ ልክ ገዳሙ ሲሉ እናንተ ማለት ነው? ኖ በራሳቸው እናቶችም ገዳም ቢሆን መምኔትም አለው አስተዳደርም አለው። ስለዚህ
ይሄ ነገር ለህዝብ ቢወጣ ጠቃሚ ስለሚሆን አስተማሪ ስለሚሆን በዛው ለምን ለህዝብ እንትና አናደርገውም ተብሎ ቢሆን ኑሮ ምናልባት በገዳማውያን መሰራቱ መልካም ነው አይደለም የሚለው እንዳለ ሆኖ ብዙ ነገሮች አሉ። አሁን እኛ ወደ ሚዲያ የምንወጣባቸው ብዙ ነገሮች አሉ። ገዳማዊ ህይወቱ በመጽሐፍም ተጽፏል። ለህዝቡም በተለያየ መልኩ እየተሰራጨ ይገኛል። አባቶች እንዴት እንዳሳልፉ ተሞክሯቸው ለቤተ ክርስቲያን ያበረክቱት አበርክቶት ለምእመናንም ያደረጉት ሁሉም በገላቸው ተጽፎ ተቀምጧል። በአንድም በሌላም ደግሞ ፊልም ቢሰራላቸውም ያንን ገጸ ባህሪ ተላብሰው የሚሰሩ ሰዎች ተመርጠው የዛን ጻድቅ አባት ወይም የቦታውን ክብር በሚገልጽ መልኩ ለምእመን የሚዳረስበት ሁኔታ ነበር፣ አሁንም አለ። ኢትዮጵያ ውስጥ እንደዛ ነገር አልተጀመረም እና ምናልባት ድጋፍ ለማሰባሰብ ከሆነ በዚህ አይነት መልኩ መሆን አልነበረበትም ብዬ ነው ማስበው። እና አሁን እናትየቱ የልጇን ወደ ገዳም መግባት ልጇም ደግሞ ያንን ሰምታ አስተማሪ ይሆናል ብላ አስባ ፈቃደኛ ሆና ይሄ ስራ በዚህ አይነት መልኩ የተሰራ ነው ብዬ አላምንም። የገዳሙን መሰረታዊ ችግር ለመቅረፍ ታስቦ ነው የሚዲያ ባለሙያው ሄደው ያንን ግን ወደ ህዝብ እንዴት አድርገን እናቅርበው የሚለው ላይ ነው ትልቁ ችግር የመጣ ብዬ ነው ማምነው። ወደ ህዝብ እንዴት አድርገን እናቅርበው በሚል ስክሪፕት ተጽፎለት እንግዲህ ምናልባት የታሪኩ ባለቤቱም ሊሆኑ ይችላሉ። ስለዚህ እሱም ዋና መነጋገር ያሳብ አድርጎ አስተውለው ከሆነ ገዳሙ ላይ ያለውን ችግርና የእርዳታ ጥሪ የተጠራ መጨረሻ አካባቢ ነው። መጀመሪያ ህዝቡን የሚያስራ ስለነበር እንትን የተባለው ይህ አይነት አሰራር ይህ አይነት አካሄድ ስርዓተ ምንኩስና መሰረት ያደረገ አይደለም ነው። በቃ እኔ አሁን ቤተሰቦቼ እንዴት እንደምንንኩኝ የት እንዳለው አያውቁ ተናግሬም አልወጣሁኝም። እግዚአብሔር ራሴን ለእግዚአብሔር ሰጥቻለሁ። የተወለድኩትም ዋልድባ ነው። እናቴም አባቴም መድኃኔዓለም ናቸው። በቆብ የወለዱኝ አባቶቼ በጸሎት ያግዙኛል። መንግስተ ሰማያትን ተስፋ አድርጌ ነው የምኖረው። እኔ ታሪክ የሚጻፍልኝም ሰውም አይደለሁም። ምንም የኔ የምለውም ሰው የለኝም። እግዚአብሔርን ተስፋ አድርጌ ነው የምኖረው። አባቶቼ በምክርም በጸሎትም እያገዙኝ ለአባቶቼ ታዝዤ ለእግዚአብሔር መታዘዝ ይሆንልኛል ብዬ እኖራለሁ። የገዳማዊ ህይወት ገጽታ ይሄ ነው። ለህዝብ ለማስተላለፍ ካራክተሩ ማስተዋቂያ የሚሰራው አካል ካራክተር ራሱ ይሄ የክርስትና ዲሲፕሊን ወይም ደግሞ ቤተክርስቲያናዊ ስነ ምግባር የሚባለውን የተላበሰ ነው ብዬም አላስብም። ገዳም ላይ ያን ያክል ፕሮሞት ለማድረግ እዛ ውስጥ ገብቶ መንፈሳችን ተሰብሮ እያዘን የአባቶቻችን ህይወት የእናቶቻችን ህይወት እያሰበን እኔ ለሰዓታት በማልቀመጥበት ቦታ አባቶቻችን እናቶቻችን ይህን መከራ ተቀብለው ለብዙ ዘመን ይኖሩበት ነው ብለህ ራስህን ስብዕናህን የምትገነባበት ራስን የምትፈትሽበት ቦታ ነው እንጂ ልክ ዓለም ላይ እንዳለው ግርግር እጅህን እያወናጨፍክ በተለያየ መልኩ ህብረተሰቡን ምዕመኑ ሊይዝ በሚችል መልኩ የተለያየ ካራክተር እየተጠቀምክ ኦዲየንሱ መያዝ አለብህ ብዬ አላምንም። ቤተክርስቲያን ሰው ሲሄድ ለምን ነጠላ ለብሶ ይሄዳል? ቤተክርስቲያን ገቢ ማሰባሰቢያ ብዙ እናያለን፣ ግን ምን ሱፍ ተለብሶ አይገባም በምንም ተአምር። ስለዚህ ብዙ ከመንገድ ላይ ጀምሮ ያለው ሁኔታ መንፈሳዊ ጉዞዎችን በምናደርግበት የበረከት ቦታ በምንሄድበት ሰዓት ላይ ራሳችን የተሰበረ ተምረን የህይወት ልምድ ቀስመን የምንመጣበት ቦታ እንጂ ዓለማዊ እሳቤውን ወስደን ገንዘብ ማምጣት ላይ ብቻ ፎከስ አድርገን የምንሰራው ስራ ከሆነ የቤተክርስቲያኒቱንም ገጽታ የገዳሙንም ገጽታ ትንሽ መልኩን ይለውጣል ብዬ ነው የማስበው። እና ወደፊትም ቢሆን እስካሁን እኔ ብዙም ያየሁት ነገር የለም። እኛም የልማት ኮሚቴም አለን፣ ብዙ ስራም እናሰራለን። በደንብ ተደርጎ አይተን መጀመሪያ ኤዲት ተደርጎ ካለቀ በኋላ አይተን የገዳሙን ስርዓት በማይነካ መልኩ ስርዓተ ገዳሙን በጠበቀ መልኩ ነው የተሰራው የሚለውን ከገመገምን በኋላ ወደ ህዝብ የሚወጣ እንጂ ገንዘብን ማግኘት ብቻ ላይ ፎከስ አሁን ብዙ አህዛቦች መነጋገር ያድርገውታል። በጣም በሚገርም መልኩ ማለት ነው። ለምን በደንብ ተደርጎ ኤዲቶሪያል ቦርድ እንደምትሉት እናንተ በገዳሙ ያልተፈተሸ ስርዓተ ቤተክርስቲያን ስርዓተ እምነትን እንደገና ቀኖና ቤተክርስቲያን ገዳማዊ ህይወትን መሰረት ያደረገ ነው የሚለው በደንብ የተፈተሸ አልመሰለኝም። እና ከዛ አንፃር የተነሳ ስለ ቋርፍ የተነሳ ትችት አለ በአባቶች ላይ እስከ መሳለቅ ድረስ ያው መሰደቢያም ጭምር ሆኗል ማለት ነው። ያኛው እንዳለ ሆኖ ስለዚህ ያ ነገር እንዳይመጣ የተገለጸበት መንገድ ይመስለኛል። ቋርፉ ይመራል እንዲህ እየሆናችሁ ነው የምትኖሩት ምናምን ያ ካራክተር እንግዲህ ዋና ተዋናይ የነበረው አካል ወይም ደግሞ ፕሮሞት የሚያደርገው ማስታወቂያ የሚሰራው አካል ያሳየው ገጽታ ነው እንግዲህ ለትችት ያበቃው ብዬ ነው የማስበው። ስለዚህ ቋርፍ እንዴት ይሰራል እንዴት ይበላል ማንኛውንም ነገር መጠየቅ ያለበት ማለት ነው ገዳማውያን አባቶች ናቸው።
ያውም ደግሞ ምናልባት ወደ ህዝብ ሲቀርብ ያን ያክል አንደበታችን የረታ ላይሆን ይችላል። ስለዚህ ትንሽ ሐሳቡን በደንብ መግለጽ በሚችል አባት ተመርጦ ያለውን ሐሳብ ያስተላልፋል። ስለዚህ ከመጀመሪያ ካሰራሩ ጀምሮ ምንድነው ትላለህ? እስኪ አሁን ያንተን በጠይቅህ እዛ ላይ ያየኸው እዛ አሁን የተለቀቀው ቪዲዮ አለ ገቢ ለመሰብሰብ ነው ወይስ ደግሞ ለምእመናኑ ትምህርት ይሆናል ወይም ደግሞ ገዳማዊ ህይወትን እንዴ አኗኗሩን ለህዝብ ለማሳወቅ እንዴት እንደሚኖር የአባቶችን መከራ የእናቶችን ህይወት ለማሳወቅ ለመማሪያ የወጣ ነው ብለህ ታስባለህ ወይስ ደግሞ ገቢ ለመሰብሰብ ነው? አንተንም በጠይቅ እኔም ማጠያቂ ነኝ የሚል ይመስለኛል። እኔም ጠያቂ ነኝ። አንዱም ጥያቄ ይሄ በተለየ ደግሞ እሱ የሰራበት ዓላማ መጨረሻ ላይ ተገልጿል። መነኮሳቱም ችግራቸውን ገልጸዋል። በመሃል ደግሞ ወጣቷን መነኩሴ ፍለጋ በመሃል ሲቆፈር ሲታረስ እንዲህ ነው የሚኖሩት የሚለውን በግራም በቀኝም እያሳየን ዋናዋ ደግሞ እሷን ወደ እናቷ የመመለስ ነበረ ዓላማው። ግን እሷ መጨረሻ ምን ብለዋለች? አይ እኔ ወደ እናቴ እናትና ልጅ በአንድ ገዳም አይኖርም፣ ያ ከሆነ መታዘዝ አባቶች እናቶችን ማገልገል አይኖርም ብላ መጨረሻ መለሰችለት። ዋና አጽመ ታሪኩ ልጅቷ ትሆንና ነገር ግን ገዳሙን ነበር ያሳየን። መጨረሻ ላይም ደግሞ ገዳሙ ያለውን ችግር ይሄን ነው አይቼ የወጣሁት ከቪዲዮ ማለት ነው። እኔ ግን በዋልድባ መንኩሶ እንደማይኖር ሰው አሁን እርሶ ያሉኝን አልረዳም። የፕሮግራሙን ድምቀት ነው ያየሁት። በየመሃሉ በኤዲት የተደረገበት የተነገረበት መንገድ ራሱ እሸቱ ሰሌን ተሸክሞ የገዳም ህይወቱን ቋርፍ እየበላ እየመረረው ያለበት ይሄ ሁሉ ታልፎ ነው ገዳም የሚኖረው የሚለውን በዓለም ያሉ ሰዎችን ወደ ገዳም መጥሪያ መንገድ አድርጌ ነበረ ቪዲዮውን ያየሁት። ነገር ግን እርሶው ደግሞ አሁን እያሉኝ ያለው ቋርፍም ቢሆን በዛ መንገድ አይደለም እየተበላ የሚታየው። ቋርፍ ሳበላሉ አመራረሩ የጣመ የላመ ለሚበላበት ዓለም ምን ይሰራል? ያ ለመጣ ነው የሚታየው እዛው። በዛ መንገድም ደግሞ አይደል እሰማለሁ የእርሶውን። የገዳሙ ታሪክም እንደዚህ። የኔ ጥያቄ ግን ሴቶች እዛ ውስጥ የነበሩ የሴቱ ገዳማት የሴት መነኮሳት በዛ መንገድ ራሳቸውን መግለጻቸው ስርዓተ ቤተክርስቲያንን ከጣሰ ቤተክርስቲያን ራሷ እንደ ገዳም ብቻም ሳይሆን እንደ ቤተክርስቲያን ያለችው እስካሁን አልሰማሁም። በርግጥ አንደኛ ደግሞ ልጁ የመጀመሪያ ጊዜውም አይደለም እንዲህ አይነት የገዳም የቤተክርስቲያን ጉዳዮችን ሲሰራ። ይሄ የመጀመሪያው አይደለም። ከሀገር ውስጥም ከውጭም እየሄደ ገንዘብ ማሰባሰብ እርስዎ እንዳሉት ዓላማው ይሄ ነው ተብሎ አልተነገረንም። ቪዲዮውን ግን አይተን በታትነን የተረዳነው ነገር አለ። እርስዎ ያዩበት መንገድ ሃይማኖታዊ ነው። ሴቶች ግን ለምንድን ነው በዚህ መንገድ ገዳሙ ያው ስርዓቱ ነው የገዳሙ መሰራራት ነው ህግ ነው ብለውኛል። ይሄን እቀበላለሁ። ሴቶች ደግሞ መመንኮስ መመነን ልክ እንደናንተ ሙሉ ዘመናቸውን ለክርስቶስ መስጠት የሚፈልጉ ይኖራሉ። እነሱ እንዴት ይሁኑ? እነሱን የሚያስተናግድ ገዳም በውጭ መኖር በውስጥ እንደመኖር ላይሆን ይችላል። እስኪ ይሄን የተወሰነ ይንገሩኝ። ወደ ቪዲዮውም የቀረ ሐሳብ ካለ አባቶችም ጨምሩበት። እሺ እዚህ ጋር ልጨርሰውና አባቶችም ያጠናክሩታል። እኛ እናቶች አይመንኑ ወይም ደግሞ እናቶች ለገዳማዊ ህይወት የተገቡ ናቸው አይደለም ያልነው። እስካሁንም ድረስ ከጥንትም ጀምሮ ብዙ ቅዱሳት አንስት ከአባ ጳኩሚስ እህት ነው የጀመረው የእናቶች ምናኔ። አቡነ ጳኩሚስን አብነት አድርጋ እህቱ ለራሷ የሆነ ስርዓተ ገዳም የሴቶች ገዳም ተገድሞላቸው ስርዓተ ገዳም ተሰርቶላቸው በአቡነ ጳኩሚስ ስር ሆነው የሴቶች የእናቶች ገዳም የተመሰረተ ከዛ ጊዜ ጀምሮ ነው። ገዳማዊ ህይወቱን በተመለከተ ግን የእናቶች ገዳም ሲመሰረት መንፈሳዊ ህይወታቸውንም መሰረት ያደረገ ለነገ ለቅድስና ህይወታቸው ጠቃሚ በሆነ መልኩ ስርዓተ ገዳም ተሰርቶላቸው የሥራ ሁኔታ ማንኛውም ገዳማዊ ህይወታቸውን በሚመለከት ዝርዝር የሆነ ስርዓተ ገዳም ተሰርቶላቸው የራሳቸው አስተዳደር መዋቅር ተዘርግቶላቸው ይኖራሉ እናቶች። ሁሉም ገዳም የራሱ የሆነ ታሪካዊ አመጣጥ አለው። ዋልድባም እንደዛው ነው። ዋልድባ እናቶች የማይገቡት መመነን ስለማይችሉ ሳይሆን ከገዳሙ አመሰራረት ጀምሮ የተመሰረተው ለአባቶች ገዳም ነው። እናቶች መመነን ካለባቸውም እንደተባለው በዋልድባ ታሪክ
እንደተባለው እስከ 15ኛውና እስከ 16ኛው ኢቭን አሁን እስካለንበት ክፍለ ዘመን ድረስ በውስጥ እስካሁን እናቶች የኖሩበት ጊዜ የለም። ስርዓተ ገዳሙ ገና ሲሰራም ገዳሙም ሲቆረቆር ለአባቶች ነው የተመሰረተውና ስርዓተ ገዳሙን እግዚአብሔር ባወቀ እሱ ራሱ የሰራው ነው። እናቶች ግን የቦታውን ታላቅነት፣ የቦታውን ክብር፣ የቦታውን ቃል ኪዳን በመረዳት አባቶችን በማገልገል ከአባቶች ስር ሆነው ከገዳሙ ክልል ውጭ ባሉት ሞፈር ቤቶች ውስጥ ይኖራሉ። እኛም ጋር 7 ሞፈር ቤቶች አሉ። ቅድም እንደገለጽኩት ከ7ቱ ሞፈር ቤቶች አንዱ ቦታ ያሉት እናቶች ከዳልሻ ዋልድባ የእናቶች ገዳም የማይተናነሱ ናቸው። ከ200 በላይ አሁን ደንደሮቃ በሚባለው የገዳሙ ሞፈር ቤት ከገዳሙ ክልል ውጭ ባለው ሞፈር ቤት የተቋቋመው ቦታ ከ200 ያላነሱ እናቶች አሉ። በዚህኛውም በወልቃይትም በኩል ደግሞ ማህርገጽ ቅዱስ ጊዮርጊስ ቤተክርስቲያን እነሱ ባለው ሞፈር ቤትም ደግሞ ከ100 እስከ 150 የሚሆኑ እናቶችም አሉ አባቶችም አሉ። እዛ ቦታ ላይ ሆነው የቦታውን ምንኩስና ተቀብለው አባቶቻቸውን እያገለገሉ በሱባኤ የደከሙትን በህመም የደከሙትን ለአባቶቻቸው የሚያስፈልገውን የእህል ቤት ውስጥ በመሆን ወይም ደግሞ እንጀራ በሚበላበት በመሆን እነሱን በመርዳትና በመደገፍ ምናኔያቸውን ይኖራሉ። ስርዓተ ምንኩስናም ከተፈጸመላቸው ቦታ በኋላ አሁን ባሉበት ቦታ በሞፈር ቤት በሚገኙበት ቦታ ሱባኤያቸውን ጨርሰው የሚኖሩበት ሁኔታ ተመቻችቷል። ስለዚህ አሁን እንደዛ ከሆነ በ7ቱ ሞፈር ቤት ያለው ዋልድባ እናቶች ገዳም እና አባቶች ገዳም ስላለ በ7ቱ ሞፈር ቤት ያለው ስያሜ ይሰጠው ቢባል ወደ 10 ምናምን ይገባል ብዬ ነው የማስበው። ስለዚህ በእኛ ገዳም ስም በዋልድባ አብረንታንት ዘቤተ ሚናስ ማህበር ስም በ7ቱ ያሉ ሞፈር ቤቶች የዋልድባ አብረንታንት ገዳም ዘቤተ አቡነ ሚናስ ማህበር ሞፈር ቤቶች በመባል የሚጠሩት መዘጋ ነው የሚባለው። በአጠቃላይ አሁን ከገዳም ክልል ውጭ ያሉት የእንጀራ ቤቶች መዘጋ ነው የሚባሉት። እዛም ግን ስርዓተ ምንኩስናቸውን ይፈጽማሉ፣ ስርዓተ ምናኔያቸውን ይኖራሉ። ምንም የሚጎልባቸው ነገር የለም። ከገዳሙ ሕግና ስርዓት አንጻር ግን በውስጥ ገብቶ መኖር አልተፈቀደላቸውም። ይህንንም ጌታችን ኢየሱስ ክርስቶስ ከመሰረተበት ጊዜ ጀምሮ በነገስታቱም ዘመን ሕግና ስርዓት ሆኖ ለዘመናት ተከብሮ የኖረ ገዳም ነው። ስለዚህ አሁንም ቢሆን ከፊት ገጹ ላይ አሁን እነሱ የዳልሻ ዋልድባ የእናቶች ገዳም የሚል ገለጻ ውስጡም ይኖረዋል። በእርግጥ ከፊት ገጹ ላይ ግን የዋልድባ ገዳም እናቶችን ይጃዩ ምናምን ነው የሚለው። እንደዛ ከሚባል በደንብ መገለጽ መቻል አለበት። ዳልሻ ዋልድባ የሚባለውን ስያሜ ያገኘው ቋርፍ ቤት ባለው ክልል ውስጥ ስለሆነ ነው። ሞፈር ቤት ውስጥ ቢሆን ያን ስያሜ ያገኝ ሌላውም። ስለዚህ በዳልሻ ዋልድባ አባቶች ስር ስለሆነ ይሄን እመምኔቷ ለምን አልገለጹትም ነው ይሄኔ ጥያቄ። በእርግጥ እሱም ብቻ አይደለም። አሁን በቋርፍ ቤት እንደሚኖሩ እኮ ከገዳሙ ስርዓት ውጭ ወጥተው እኮ ሲያስተዋውቁ ነበር። ከዚህ በኋላ እህል አይገባም፣ አዎ አይገባም፣ እህል አይሻገርብሽ ተብሏል። ኃጢአትም በእርግጥ የገዳሙን ቃል ኪዳን መንገሩ አይከፋም፣ ችግር የለውም። ከዚህ በኋላ እናቶች ግን ሱባኤ እየሄዱ እንትን የሚሉበት ለብዙ ዓመታት የሚኖሩበት ምናምን እያሉ ያስተዋውቁበት ሂደት አለ ነው። ይሄ ታሪክ ከገዳሙ አመሰራረት ጀምሮ እስካሁን ባለው ሁኔታ ውስጥ የለም ነው። ስለዚህ ለቀጣዩ ትውልድ የታሪክ መፋለሶች ለቀጣዩ ትውልድ እንደሆኑ ሆነው እንዳይቀጥሉ መጻዩም ትውልድ ደግሞ ይሄ የታሪክ መሻማት ደግሞ እውን ሆኖ ሌላ የታሪክ መዛባት እንዳይመጣ እናቶች በገዳሙ ክልል ውጭ ባሉ ሞፈር ቤቶች በአባቶች ስር ሆነው ይቀመጣሉ። ስርዓተ ምንኩስና ከተፈጸመላቸው በኋላ አሁንም በመዘጋ ከገዳሙ ክልል ውጭ ባለው ሱባኤያቸውን ጨርሰው ይቀመጣሉ። እንደመናኝ እንደመነኮሳት የሚጠበቅባቸውን ስርዓት ፈጽመው ለቦታው የሚያበቃቸውን ለአፈሯም እንዲያበቃቸው እግዚአብሔርን እየተማጸኑ በሚሞቱበትም ሰዓት ለተረፍታቸው በተፈጸመ ሰዓትም ደግሞ ከቦታው ክልል ውስጥ ገብተው የሚቀበሩበት ሁኔታ ነው ያለው እና በአጠቃላይ ዋልድባ ተብሎ የሴቶች ገዳም የለም። ዋልድባ ከተባለ የዳልሻ ዋልድባ የእናቶች ገዳም ይባል እንጂ ከገዳሙ ክልል ውጭ መሆኑ የዳልሻ ዋልድባ እናቶች ገዳም ነው የሚባለው ነው። አጠቃላይ እንግዲህ ዳልሻ ዋልድባ የተባለ የአባቶች ስለሆነ ነው። የእናቶች ገዳም ደግሞ በአባቶች ስር ስላሉ ነው። በአጠቃላይ ምንድነው ይሄ የሚያመለክተው? የዳልሻ ዋልድባ ዳልሻ ከዋልድባ ከሶስቱ ገዳማት አንዱ በመሆኑ በሱ ስም ስለተጠሩ ነው ዋልድባ የሚለውን ስያሜ ያገኙት ነው። ስለዚህ ዳልሻ የሚለው መካተት ነበረበት ከሆነም ነው። ዋልድባ የሚለው የትልቁ መሆን የለበትም ነው። እውነት ነው። ራሱን ተለይቶ ዋልድባ የእናቶች ገዳም የሚል ስያሜ ከተሰጠው
በዋልድባ ውስጥ የእናቶች ገዳም እንዳለ ነው እየገለጸ ያለው ነው። እሱም ብቻ አይደለም። አሁን ካሁን በፊት ከተነሱት ቅሬታዎች አንፃር ነገ ላይ ደግሞ በዋልድባ ክልል ውስጥ ደግሞ ቤተክርስቲያን እንሰራለን የሚል ይመጣና ቅሬታም ይፈጥራል። እንደገና ደግሞ የሌለ ከገዳሙ አመሰራረት ጀምሮ አሁን እስካለው ሁኔታ የነበረውን ስርዓተ ገዳም ያፈርሳል። ስለዚህ ይሄ ማንኛውም በመላው ዓለም ያለው ምእመን የዳልሻ ዋልድባ የእናቶች ገዳም ከገዳሙ ክልል ውጭ ባለው ሞፈር ቤት ውስጥ የሚኖር መሆኑን እንዲያውቅልን፣ ስርዓተ ገዳሙ በገዳሙ ክልል ውስጥ እናቶች እንዲኖሩ ያው እንዳልተፈቀደ ይሄን እንዲረዱት ለማሳወቅና ወደፊትም በሚሰሩ የገቢ ማሰባሰቢያ ወይም ደግሞ አሁን እኛ እኮ አንድ እንድትረዳ የሚፈልገው ነገር አለ። ቅድም የቋርፍ አመጋገብ ለህዝብ አይወቀው አይደለም። የአባቶችን የሚቀበሉትን መከራ የአባቶችን ህይወት በተለያየ መልኩ በመጽሐፍም ተጽፏል፣ በፊልምም በሰለጠነው ዓለም በፊልም እየተሰራጨ ነው የሚገኘው። እኛም የገዳሙን ታሪክ ያስተላለፍንበት ቪዲዮ አለ በማህበረ ቅዱሳን የተለቀቀ ከገዳሙ አመሰራረት ጀምሮ አሁን እስካለበት ሁኔታ ድረስ ያለውን አስረድተናል። የቋርፍ አመጋገብ፣ የጸሎት ስርዓት፣ የገዳሙን አመሰራረት፣ ቃል ኪዳኑን በተመለከተ በደንብ አድርገን ለህዝቡ ያለውን ሀብት መንፈሳዊ ሀብት እንዲረዳ፣ ክብር እንዲሰማው፣ በታሪኩ እንዲኮራ ለምእመናኑ ስለ ዋልድባና ስለ አባቶች በውስጡ ስለሚኖሩት አባቶች በሚገባውና በሚረዳው መልኩ በራሱ በአባቶች ፊልም ተሰርቶ ለምእመኑ ያለውን ክብርና ጸጋ እንዲረዳ ያደረግንበት ሁኔታ አለ። መገለጹ ሳይሆን የተገለጸበት መንገድ ግን ከስርዓተ ቤተክርስቲያን ውጭና ከገዳሙ ታሪካዊ ይዘት እንዳይወጣ መጠንቀቅ መቻል አለብን። እናንተም የሚዲያ ሰዎች ደግሞ ይሄንን ትኩረት በመስጠት የሚሰሩ ስራዎች ከቤተክርስቲያኒቱ ስርዓት ውጭ እንዳይወጣ፣ ለምእመኑም የእንቅፋት ድንጋይ እንዳይሆን፣ ለምእመኑም መልካም እንሰራለን ጥሩ እናገለግላለን ብላችሁ የመሰናከያ ድንጋይ እንዳይሆን ይሄ ነገር ታስቡበት በትኩረት ቢሰራ ጥሩ ነው ለማለት ነው። እሺ አባቴ የሚጨምሩት አለ? እሺ አባቴ እኮ የምጨምረው ነገር የለኝም። እሱ ላይም የዋልድባ ዳልሻ ገዳሞች ሲብል አሁን ዝሮ ገዳሙን ይነካል። እንደ ሌሎቹ ገዳማቶች የሚኖሩት እንግዲህ በደጅ ነው ብለናል። በደጅ ከሆኑ እንዲህ ያለ ችግር አለብን። የምንኖረው ከዋልድባ ዳልሻ ስር ውስጥ ከሞፈር ቤቱ ነው የምኖረው። የውሃ ችግር አለ ብሎ መልቀቅ እንጂ እንዲህ ብለን ገዳማ የዋልድባ ገዳም ማነው የሴቶች ገዳም ብሎ መጥራቱ ነው አሁን ትልቅ ሁላችንም እንትን ያደረገና አሁንም እንደኔ ችግራቸው መግለጽ ግድም ነው። መኖሪያቸውም እርግጥ በዋልድባ ስር መኖራቸው ወንድሜ እንዳለው በዳልሻ ዋልድባ በተመሰረተችው ሞፈር ቤት ውስጥ ነው። ሞፈር ቤቱን ከውጭ ከገዳም ውጭ መኖራቸው መገለጽ አለበት ነው። አሁን ግን ውስጥ እንዳሉ ቋርፍም እያሳይ ቋርፍ እየበላን ነው እስከመባልም ቋርፍ እየበሉ ሱባኤ እያያዙ እንደዚህ ለሚኖሩ እናቶች አባትም ተብሎ ተገልጿል። የለም ይሄ ሁሉ ገብቶ እዚያ ውስጥ ቋርፍ እየበሉ ሱባኤ መያዝም የተከለከለ ነው። ተሰርቀው ሄደው የኖሩ ሊኖሩ ይችላሉ። ማህበር ሳይፈቅድላቸው በጉልበታቸው የሄዱ ሊኖሩ ይችላሉ። ይሄ አርስት ተብሎ አይነገርም። እርግጥ አሁን ከዋሻ ቅድም እኛ ወደ 20 ዓመት የሚኖር ሰዎች ነበሩ። ተው እየተባሉ እምቢ ያሉ ራሱ መድኃኒዓለም ወጥቶ የሰደዳቸው። ይሄ ታሪክ ተብሎ ሊነገር አይችልም። ማይከሌ ዋሻ ነበሩ እንደዚህ እድሜያቸውን ጨርሱ የዋልድባ ገዳም ነው ተብሎ ሊነገር አይችልም። ገዳም ማለት ተመስርቶ እንደ አባቶች አሁን እንዳለንበት አሁን ለምሳሌ ሰቋሮች ዳልሾች መሰረቱ እንላለን። አመሰረታቸው እኮ እንዴት መሰል ቦታዋ እንዳይለቁ ነው እንጂ እኮ ዳሯ ላይ ነው ያሉት። ውሃው ይሄ እንትና እየፈሰሰ እንደዚህ እንደ ደጃፉ ነው። አሁን ኪዳነ ምሕረት ተተክለ ያለች ተሻግረው እንጀራ በልተው ሂደው የሚያድሩት ያው በሰኔ ሉካኖች ተሻግረው ለማይጠንቱም ለምኑም ተሻግረው ሰኔ እስከ ህዳር 24 ሱባኤ ያበረንታንት እንደሚያዘው ሰቋርም ደሱ ነው ይኖራሉ እንጂ እኮ ካህናቶቹ ብቻ ነው እንጂ እኮ ሌላው እኮ እየበላ ነው ወዲህ ማዶ የሚኖር። ዋልድ አብረንታንት ግን የ6 ሰዓት መንገድ ሄደህ ነው እናቶችና እንትን እህል የሚበላበት ቦታ። እንደገና በምዕራብ በኩልም የ6 ሰዓት ሄደህ ነው እንደነሱ ቅርብና ማዶና ማዶ አለ። አሁን እነዚህ እኮ ሞክረው እንኳን ተሻግረው መቅደም አሰሙን እስከማለት ደርሰዋል። ቅርብ ስለሆነ እዚህ ማዶናት እንትኒቱ የሞፈር ቤቷ ወንዟን ሽግር ብለህ ቤተክርስቲያን ያለች ነው። ይሄም ማአት ወርደን እኛ ተቆጥተን ነው ያስቀረ ነው። እንዴት አሻግራችሁ ነገ ስጋው ደግሞ ታቀበሏቸው እስከመባል ደርሰው ያን ይዘው ነው አሁን
እነዚህ አሁን ከላይ ደርሶ እንዴት እንሰራለን እስከ ደርሰው ቅድም እንደተናገር ነው ደጋጉ መናገር ነው እንጂ እነዚህ ሰዎች በጣም ቀንጥተዋልና ይሄ በእውነቱ ቢታረም ጥሩ ነው። ሌላ እኮ መጨመር የለም። እኔ ዋናይቱ የሴት ገዳም ዋልድባ ተብሎ የሚሰራው ስም ይቅራ ነው። የለም ዋልድባ የሴት ገዳም የሚባል ነገር በዋልድባ ሕግ የተከለከለ ነው። የለም ነው። ማህተማቸው ምንድን ነው የሚለው? ቅድም ማህበር መስርተው ማህተም ቀርጸው እሱ ቀርጸዋል። እንዳሁኑ አድርገው ሊሆን ይችላል። የዳልሻ ዋልድባ ዋልድባ ነው የሚለው። እሺ በጣም ነው ማመሰግነው አባቶቼ። ዘተንባህ ብቻ አይደለም እናንተ በአጋጣሚ ለስራ ገዳም ልኳችሁ እዚህ ከተማ ነው ያገኘኋችሁ። እንደው በተለየ ደግሞ እንደዚህ ብቻ እንዳልመጣችሁ ስለምገምት ገዳሙ የላካችሁ እየተሰራም ያለ ስራ ካለ በዚሁ የተወሰነ ብትነግሩኝ ብዬ ነው። አሁንም ማስተላለፍ የምንፈልገው ነገር ገዳሙ ለዘመናት የቆየ ስርዓተ ገዳሙን ጠብቆ አባቶቻችን ጥንት ገዳሙ የተመሰረተበትን ገዳማዊ ሕይወቱን ጠብቀው እስካሁን ድረስ አቆይተውልናል። አሁንም ደግሞ ለቀጣዩ ትውልድ እኛም ደግሞ የበኩላችንን ድርሻ በመወጣት ለቀጣዩ ትውልድ ገዳማዊ ሕይወቱ እንዲተርፍ መሰረታዊ የሆነ የገዳሙን መሰረታዊ ችግር ለመቅረፍ ብዙ እቅዶች አቅደን የልማት ኮሚቴ አቋቁመናል አዲስ አበባ ላይ። እንግዲህ ያው ምእመኑ ከገዳሙ በጣም ሩቅ፣ ገዳሙ ከምእመን ከዓለም የራቀ ስለሆነ በዚህ አሁን ባለው ሀገሪቱ ባለችበት ነባራዊ ሁኔታ ምእመናኑ ወደ ገዳሙ እየሄደ ባለመሆኑ ምክንያት የሚያደርገው ድጋፍ እየቀነሰ አሁን ገዳሙ ከችግር ላይ ነው ያለው። ከ2013 ጀምሮ እስካሁን ድረስ ሀገራችን ባለችበት ወቅታዊ ችግር ምክንያት የምእመናኑ ቁጥር እየቀነሰ ገዳሙ ከችግር ላይ ነው ያለው። ለገዳሙ የሚያስፈልገው መሰረታዊ ነገር ተልባና ኑግ በሞፈር ቤት ለሚኖሩትም ብዙ ደካማ ነው የሚኖረው። በዋልድባ ውስጥ አሁን ከ1300 መነኮሳት በላይ ይኖራሉ በእኛ ማህበር በእኛ ገዳም ስር። ለነሱ ይህም 1300 ይባል እንጂ በአብዛኛው ያው ደካሞች ናቸው። ልጣቸው የተራሰ ጉድጓዳቸው የተማሰ የቦታውን ቃል ኪዳን እየጠበቁ የሚኖሩ አባቶች ያሉበት ቦታ ነውና በአብዛኛው ወጣቱ ወጥቶ ወርዶ የሚያገለግለው በቂ ባለመሆኑ ምክንያት እርሻዎችን አርሰን በሱባኤ ለደከሙ አባቶች የሚሆን በሞፈር ቤት ለሚኖሩት አባቶች የሚያስፈልገው መሰረታዊ ነገር ማቅረብ አልቻልንም። የምግብ ፍላጎት ማሟላት አልቻልንም። ለዚህ እግዚአብሔር ቢፈቅድ በመላው ዓለም ያሉ ምእመናን ልጆቻችንን በማስተባበር አንደኛ በቋርፍ ቤት ለሚኖሩት አባቶቻችን የቋርፍ ምርቱን በማሻሻል በማጠናከር በባህላዊ መንገድ እስካሁን ድረስ አባቶቻችን ድንጋይ እየደረደሩ በጭቃ እየለጠፉ ግድቦችን በመስራት ሙዞችን እያለሙ ያው የቋርፍ ምርቱ እንዳይቀንስና እስካሁን እንዲቀጥል አድርገውታል። አሁን ባለው ሁኔታ ግን የመናንያኑና የመነኮሳቱ ቁጥር እየበዛ የቋርፍ ችግር አለ፣ ገዳሙ ላይ የቋርፍ እጥረት አለ። ስለዚህ ወንዞችን በማጠናከር የልማት ስራዎችን በመስራት የቋርፍ ምርትን ለማሻሻል አስበን የልማት ኮሚቴ አቋቁመናል። ስለዚህ ከገዳሙ ውጭ ባሉ በሞፈር ቤቶች ከገዳሙ ውስጥ ባለ በቋርፍ ቤት የመስኖ ልማትና የተለያዩ ከበዓት ጀምሮ የእርሻ ልማቶችን በማጠናከር ልማት ለመስራት አስበን ኮሚቴ አዋቅረን የድጋፍ ጥሪ እያቀረብን እንገኛለን። ስለዚህ በመላው ያሉ ምእመናን ልጆቻችን ይህን የገዳሙ ችግር በመረዳት በገዳም ቋርፍ እየተመገቡ ለዓለም የሚጸልዩ ሀገርን የሚጠብቁ አባቶቻችን የሚያስፈልጋቸውን ነገር በማሟላት የበኩላቸውን ድርሻ እንዲወጡ ድጋፍ እንዲያደርጉልን ነው ማስተላለፍ የምንፈልገውና መሰረተ ልማቶች አስበናል። እግዚአብሔር ከረዳን በእርግጥ ለምእመኑ የሚታሰብለት ጊዜ ነው ያለው። በዛም በዚህም የኑሮ ውድነቱም አለ፣ የሰላም እጦትም አለ። እኛ መከራውን ታግሰን ብንኖር ለኛ ይገባናል። ምእመኑ ብዙ ጫና የበዛበት ነው። ግን ዞሮ ዞሮ ገዳምም በምእመናን ድጋፍ ምእመናንም በአባቶች ጸሎት አንዱነን ነው እስከዛሬ የቆየ ነውና ወደፊትም ገዳማዊ ሕይወቱ እንዲጠናከር ለአባቶች የሚያስፈልገውን ለገዳሙ የሚያስፈልገውን መሰረታዊ ችግር እንዲያሟሉልን ጥሪያችን ማስተላለፍ ፈልጋለሁ እና ያለው ነገር ይሄ ነው። በጣም አመሰግናለሁ። ቅድም ከሴቶች ዋልድባ ተብሎ ገቢ ማሰባሰቢያ እንዲህ ሲሉ እና ደግሞ አሁን እርስዎ የትልቁ የወንዶች የዋልድባ ገዳም በዚህ ችግር ላይ እያለ የሴቶች ብሎ እንዲህ መምጣቱ ዋናው ተረጂውን አሳስቶብናል፣ ተሻምቶናል ብለው ያምናሉ? አይ
እሱን አላሳሳብንም። ዞሮ ዞሮ ሁሉም ገዳማውያን በገዳማዊነታቸው ሊረዱ ይገባል ብዬ አምናለሁ። እኛም የምናምነው እንደዛ ነው። እግዚአብሔር አምላክ እንግዲህ ሁሉ ለነሱም ሀሳባቸው ተሟልቶላቸው ችግራቸው ተቀርፎላቸው ባሉበት ተጠናክረው እንዲቀጥሉ ነው ጸሎታችንም ነው ሀሳባችንም ነው። ለነሱም ምእመናን እንዲያግዛቸው እንፈልጋለን። ለኛም ደግሞ ያለው መሰረታዊ ችግር በመረዳት ገዳሙን እንዲያግዙና እንዲረዱ ነው ምእመናን ልጆቻችን ጥሪ እንደ መልእክት የተዘጋጀ ልማቱን የሚያሳይ ቪዲዮዎች ነገሮች አሉ። እሺ ይልኩልኛል፣ ቪዲዮ ላይ ያስገባሉ። የባንክ አካውንትም የስልክ አድራሻም ካለ በዚሁ በቃልም ቢነግሩን በቪዲዮ ላይም እናደርገዋለን። በርግጥ ጥሩ ከቪዲዮዎችም ለዚህም ዓላማ ተብሎ የተዘጋጁ ቪዲዮዎችም ስላሉ ከሱ ጋር ያው አያይዞ አካውንቱንም ስልክ ቁጥሩንም ለዚሁ ለልማቱ ተብሎ በሀገር ውስጥ በውጭም ያሉ ሰዎች ሊሳተፉበት የሚችሉ ነው የተቋቋመ ኮሚቴ አለ። የውጭ አካውንት አለ። አካውንቱም የተከፈተ በልማት ኮሚቴው ነው። ለልማቱ ብቻ ለገዳሙ የሚያስፈልገው የራሱ የሆነ የገዳሙ አካውንት አለ። ልማቶቹን ብቻ ድጋፍ እንዲያደርጉ ልማቶቹን በማሰብ ለገዳሙ የሚሰሩትን ስራዎች ድጋፍ እንዲያደርጉ በልማት ኮሚቴው ስም የተከፈቱ አካውንቶች አሉ፣ ስልኮችም አሉ። እነሱን ያው ቪዲዮ ላይ ያደርጋቸዋለሁ። እሺ አባቴ እንደ መጨረሻ መልእክትም በዛውም እንደ ምዕራገ ጸሎት እንደ ማሳረጊያም የሚሉን ካለ በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዎስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምእመኗ እንደ እህት ኦርቶዶክስ ኑ እንሂድ ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። እኔ እንኳን የምጨምርበት ያው የገዳሙን ችግር ተዘርዝረው ተነግሯል። አሁንም እንድንረዳ የመጣንበት ምንድነው ችግሩ እየበረከተ ሰውም እየቀረ ከሀገሪቱ ችግር አንጻር ይሄን ልማት አቋቁመን ገዳሙ ራሱን ችሎ ወደ ጸሎቱ እንዲሁ ወጣቱም ደግሞ ስራውን እየሰራ እንደ ግብጽ ገዳማቶች በዚህ ስራ በዚህ ጸሎት የሚያደርግበት ልማት ቢሰካ ለሀገሪቱም ትልቅ ሐውልት ነው፣ ለኛም ደግሞ ትልቅ እረፍት ነው በሚል መልኩ በዚህ እድሜያችን የምንወርቅ የምንነሳ ገዳሙ ቢጠናከርልን ከሚል አንጻር ነው። ይሄ ተላልፎ ህዝባችንም ይንተረድቶ ገዳሙ ለወደፊቱ ራሱን ችሎ ለዓለም ጸሎቱ እየጸለየ ለሚተከለው ትውልድም እየተላለፈ ቢሄድ ይሄን ለማድረግ ነው የማስተላልፈው። እግዚአብሔር አምላካችን ሀገራችን ሰላም ያስፍንልን። ለሚረዱትም ለምንረዳውም እግዚአብሔር ፈቃዱ ሆኖ ሀሳባችን ሁሉ እንዲፈጸምልን ፈቃዱ ይሁንልን። እንዲሁ በሚዲያም ያላችሁ ልጆቻችን ደግሞ ባለው አቅማችሁ ቤተክርስቲያናችሁ በሚፈቅደው ስርዓቱን ህጉን ጠብቃችሁ ዓለም ጋር አስተዋውቃችሁ ይሄንን የተጀመረ ልማቶች ለፍጻሜ ያበቃልን። ሌላው ደግሞ አባቶቻችን በጥሩ ሁኔታ ይዘውልናል። ስለ ሃይማኖት ጉዳይ ደግሞ የነሱም ደግሞ ፍጻሜ ለማየት ያብቃል። ያንም ደግሞ በሰላም አባቶቻችን አሁንም ውሳኔውን በጥሩኛ ነው እናመሰግናለን። ፍጻሜውን ደግሞ በጥሩ ሁኔታ አይተው የቤተ ክርስቲያኗን ችግር ደግሞ እንዲፈታልን ፈቃዱ ቢሆንልን ይህን አስተላልፋለሁ። አሜን። አንድ ማስተላለፍ የሚፈልገው ነገር ምንድነው? ወይባ እንግዲህ ጌታችን ኢየሱስ ክርስቶስ ገዳሙ ከመሰረተላቸው በኋላ ልብሳቸው ይሄ እንዲሆን ሰጥቷቸዋል። ወይባ ጥንት የገዳማዊ ህይወት በኢትዮጵያ ከመጀመሩ በፊት ዋልድባ ላይ ሲመሰረት ለአባቶች የተሰጠ ልብስ ነው። አሁን ላይ ግን ያው በተለያየ ቦታ ይሄ ልብስ ለብሶ ከታየ የዋልድባ ገዳም አባቶች ነው የሚባለው እና የገዳሙን ልብስ በመልበስ ለተለያየ ዓላማ ከገዳሙ ተልከናል፣ ከዋልድባ ገዳም ነው የመጣ ነው፣ አግዙን እርዱን በማለት ብዙ ስራ እየተሰራበት ስለሆነ ገዳሙ ይሄ ድንቅ የሆነ ልብስ ከወይባ ልጥ ተልጦ ተነክሮ
እንዲህ በምታዩን ደስ የሚያሰኝ መልክ የሰጠው የገዳሙ ቃል ኪዳን ነውና ስለዚህ ይሄን በመረዳት የገዳሙ የዋልድባ ገዳም ያልሆነ መነኮሳት ይሄን ልብስ እየለበሱ በገዳሙ ስም የተለያዩ ስራ እየሰሩ ስለሆነ ይሄንን በመረዳት ገዳማውያን አባቶችን በመለየት ለሚገባው ትክክለኛውን በማወቅና በመረዳት ድጋፍ እንዲያደርጉልን ጥሪ ማስተላለፍ ፈልጋለሁ። ከዛ ሴቶች ናቸው ወንዶች ናቸው? በአጠቃላይ ይሄ ልብስ የሚለብሱት የዋልድባ መለያ ነው። ዞሮ ግን በተለያየ ቦታ ድጋፍም ሲጠይቁ ስህተትም ሲሰራ እንደው ምንኩስናውን በማይወክል መልኩ ስህተት ሲሰራ የዋልድባ አባቶች እንዲህ አደረጉ ተብሎ ነው ለምእመናኑ እየደረሰ ያለውና ይሄ ልብስ ያው እንግዲህ ለዋልድባ ገዳም ብቻ ነው የተፈቀደው። እሺ። እና ይሄንን ምእመኑ እንዲያውቅልንና ትክክለኛዎችን አባቶች በመለየት ሐሳባቸውንም በመረዳት የሚያስፈልገውንም ድጋፍ እንዲያደርጉ ጥሪ ማስተላለፍ ፈልጋለሁ። እሺ፣ በጣም ነው ማመሰግናችሁ። ደስ ብሎኛል። ያው ከናንተ ፊት አይበላም አይጠጣም ብዬ ሌላ ላይ ነጋ ላይ መሸ። በእናንተ ህይወት ግን መብላት መጠጣት የለም። ደግሞ መልበስም ያደፈ የጎደፈ ነው። ግን ገጻችሁ ገጸ ብሩህ አምሳለ መላእክት በጣም ነው ማመሰግናችሁ። በረከታችሁ ይደርብን። እግዚአብሔር ይስጥልኝ። ቤተ ጣዕማ እና የዳንሻ ደብረ ደናግል የእናቶች ገዳም የተመለከተ ስሙ ስለተነሳ ተደጋግሞ ለማግኘት ደግሞ በእነሱ በኩል የሚሉትን ለመስማት ለማጣራት እሞክራለሁ። ግን ከዋልድባ አብረታንት ገዳም የመጡ 3ቱ አባቶች ቀደም ብዬ ስል እንደነበረው የጎደፈ ያደፈ ይመስላል ወይባ ልብሳቸው ገጸ ብሩህ አምሳለ መላእክት ፊታቸው ደግሞ ልዩ ነው የሚሉት የሚናገሩት ከዚያ ከዋልድባ ያለፈ ለዓለም እንዳይተርፍ ስርዓት ይስተካከል ደግሞም ሕግ የሚከበር ነው። መልእክቱ ከሞላ ጎደል የነበረው ይሄ ነው። የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ እንደ ዛሬው በገዳምም ካላችሁ እሰየው። ደግሞ እያመረታችሁ ከሆነ ምርቱን አገልግሎትም ካለ ቢዝነሱን ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።